እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት። ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ ማን። ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርጊ ነበር። እናቴ ትሙት ማለት ገና ይላችሁ አሁን የላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ይኸውልህ ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንም አያስቆመን። ወይኔ ፋይናል ድረስ ወይኔ ደም ቀዘንን ዛሬ እኔ እንደ ሲሞኒ ደንቆሮ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ ይህን በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ እኮ ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? ይሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ልጅ አምስት ይከበላ ምንድን ነው የሚያበሽቀል? እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም። አንደኛ፣ ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ብዙ የሚለው ነገር የለው። ዌልካም ቱ ለንደን አንበሳ። እስኪ ጭብጨባ ለሳካ እየቋጠርክ ፍሬ ሟምቶ ትሞታታለህ እንጂ ፋይናል ደርሻለሁ ስበላው ትሞታታለህ ገና። እሺ ፍሬያችን እሺ ዘር እንኳን ሳይነካ እሺ ጀማው እኛ እኮ አላማችን የነበረው እኛ ዩናይትዳውያን አቋማ አላማችን የነበረው አርሰናል ቻምፒዮንስ ሊግ እንዲያልፍ አርሰናል ቻምፒዮንስ ሊግ እንዳይበላ አይደለም እኮ። አርሰናል ቻምፒዮንስ ሊግ ፋይናል አልፎ በቻምፒዮንስ ሊግ ዋንጫ አጠገብ እንዲያልፍ አንፈልግም። ወይኔ አትሌቲኮ የአባቴ አምላክ አንተን አቃጥሎ ይድፋ። ቆራል ቆሻሻ። እኔ ልንገርህ የኢትዮጵያ ፕሪሚየር ሊግ ውስጥ የሚጫወተው ማለት ነው ይታቻለን። እሱ ቢጫወት እሱ ላይ ብተማመን ይሻላል አንተ ላይ ከምተማመን። ወይኔ አዋረደኝ፣ ወይኔ ተቃጠልን እኮ እኛ። የት ሄጄ ልጩ? እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጠዋት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጠዋት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው። እግዚአብሔር we deserve it። ይውላችሁ ይሄንን ደስታ we deserve it guys። እግዚአብሔር we deserve it።
በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣልሃለሁ። እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዝን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የት ደርሶ ነበር። ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ የአርሰናል ደጋፊ ቻምፒዮንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ተጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነህ የሆነ ቦታ አድርሰው አትተንትንልን። ገባ አይደል? በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ? ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ? ደግፈህ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው የምልህ። እንዴት አባቱን የተደሰትኩት ነው የምልህ። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው የምልህ። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ማን አሞኛል ጀማው። ወይኔ አርሰናል ጀማው ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። ጀማው የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛው አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ። እዚህ ቲም ውስጥ ምን እንደሚሰራም አላውቅም። የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለውም የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ። ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴ ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች?
ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንደ ዋንጫው ጎበዝ። አሳውቁን የሆነ ያመለጠን ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ ኮንግራ። አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰክ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው። ለተመልካች ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይስ ተሯሯጣ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደህና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? እየመራህ አይደለም፣ አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደህና ቡድን ተጋፍጠህ ሳትከላከል ፈረስታፍ ላሸንፍ እኔም ላግባ ምናምን እዚህ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስታፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ ሃፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደህና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን ምን ይሆናል ስላለጣጤ ቤተሰብ እንግዲህ አርሴ ይችላል ያንኛው ለበለም ነው። በሜዳው ላይ እየሮጥ እንገኛለን። ሻሸ ቅርብሽ ይገኛል። ቋጠር ዋተሳካም ጣጤ ይችላል፣ ሁሌም ይችላል፣ ጣጤ ይችላል። ሆያለው በል አንተ ለዚህ ቲም ማጨብጨብ ካልቻልክ እርግጠኛ ሆኜ እነግርሃለሁ እግር ኳስ በድልሃለች ማለት ነው አባቴ። ይሄ ቲም አንድም ጨዋታ ሳይሸነፍና 6 ጎል ብቻ ተቆጥሮበት ነው ዛሬ ፋይናል የደረሰው። ስለዚህ ይኸውልህ ከድጋፍ ከብሽሽቅ ምናምን ከቋጠሮ ምናምን ከምትሉት ነገር ውጡና እግር ኳሳዊ ነገሩን ብቻ ይዩት። ሳይሸነፍና 6 ጎል ብቻ ገብቶበት ነው አርሰናል ፋይናል የደረሰው። ለዚህ ቲም ማጨብጨብ ካልቻልክ እርግጠኛ ሆኜ እነግርሃለሁ እግር ኳስን የምታይበት መንገድ ካራቴ ወይም የሆነ ነገር ነው። በቃ ፊልም ነው እያየ ያለው አንተ እንጂ እግር ኳስ አይደለም እያየ ያለው። ምን አይነት አርሰናል ነው እያየን ያለ ነው? እኛ እኮ በጣም እኔ ከሚቆጨኝ አንድ ነገር ምን እንደሆነ ታውቃላችሁ? ለኮንተንት የሚመቸኝን ነገር ብቻ እግር ኳስ ላይ እየፈለኩኝ ማለት ነው። ይሄን የመሰለ አርሰናል አንድ ቀን እንኳን እንዲህ ልብ ብዬ ሳላየው ያው ለአርሰናል አመለጠኝ። ፋይናል ላይ ግን በእርግጠኝነት አያዋለሁ ብዬ ጠብቃለሁ። ለማንኛውም ግን ትችላላችሁ። ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቸራዳ ልጆች